إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. بلاء ويم مكرا متابة بالجيزيم كالله منجر يميوتنا يتلايو خرافاتنا بدعاوست يميقبو بزوالو الله بما يودو مسمر يميهدو አሉ ወዳልሆኑና ወደማያዋጡ መጠጊያዎች የሚጠጉ አሉ። አላህ ሱብሓነሁ ወተዓላ የዚህ አይነቱን ነገር አይወድም። ሌላ ወንጀል የሰሩትን ሁሉ ሲምር ከሱ ውጪ የሚከጅሉትንና ሌላ የሚያመልኩትን አይምርም። አንዳንዶች ተውሂድ ያዙ ሲባሉ ለምን እንደሚደነግጡና አዲስ እንደሚሆንባቸው እንጃ። በሰላሙም ሆነ በመከራው ጊዜ አዳኙም ደራሹም ፈዋሹም አላህ ሱብሓነሁ ወተዓላ ብቻ ነው ማለት አያደናግርም፣ ሊያደናግርም አይገባም። አይንን ከአላህ ሱብሓነሁ ወተዓላ በመንቀል ወዲህ ወዲያ ማንከራተት በሐሳብም ሆነ በሰውነት መድከም ኪሳራ እንጂ ትርፍ የለውም፣ ውድቀት እንጂ ስኬት አይኖረውም። ወዳጄ ሆይ እንደዚያ እንደ ተወዛገበ ሰውዬ አትሁን። በአንድ ወቅት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ስንት አምላክ ነው የምታመልከው አሉት። 7 ናቸው፣ 6ቱ በምድር አንዱ በሰማይ አላቸው። 6ቱን ተውና አንዱን የሰማዩን ብቻ ያዝ አሉት። ተውሂድ ያዝ ማለት ይሄው ነው፣ የተለየ ትርጉም የለውም። ብዙዎቹን የምታመልካቸውን ነገሮች ተውና አንዱን አላህን ያዝ። በሁሉም ሕይወትህና ነገርህ ውስጥ የፈጠረህን ፈጣሪ፣ የነፍስህን አምላክ፣ የስትንፋስህን ተቆጣጣሪ ብቸኛውን ጌታ አላህን ሱብሓነሁ ወተዓላ ያዝ ማለት ነው። ጌቶችህን በገዛ እጅህ ፈጥረህ አታብዛ። የሀብታም ባሪያ አትሁን፣ የጠንቋይ ባሪያ አትሁን፣ የኮተታ ኮተት ባሪያ አትሁን። ለዝባዝንኬና አልባሌ ነገሮች አታጎብድድ። በዚህም በዚያም በጅኒውም በቆሌውም ፍራቻ አትባንን፣ አትቀባዥር ማለት ነው። አልባሌዎችንና አሉባልታዎችን አታምልክ። ጽድት ያልክ የአንድዬ አምላክ ባሪያ ሁን። ጫንቃህን ለሱ ብቻ ስጥ። ያወቀበት ሳይረፍድ ይነሳል፣ ካሰበበትም ቶሎ ይደርሳል። ያን ቀን መልካም ያገኘ ደስ ይበለው፣ ያጣ ራሱን እንጂ አይውቀስ። ሰው ማመኑ አይጎዳውም። አላህን ቢታዘዝ ጥቅሙ የሱ ነው፣ ትርፉም የሁለቱም ዓለም። በአላህ ቢያምፅ ግን ራሱን ይጎዳል፣ መመለሻውም የከፋ ይሆናል። በአላህ ሱብሓነሁ ወተዓላ ላይ ተስፋ ማድረግና የእርሱ ፍራቻ ወይም አረጃእ ወልኸውፍ አንድ አማኝ የአላህ ባሪያ ወደ አላህ ሱብሓነሁ ወተዓላ ለመቃረብና ውዴታውን ለማግኘት የሚገለገልባቸው ክንፎቹ ናቸው። እነኚህን ክንፎች በመጠቀም ወደ መጨረሻው ዓለም አድማስ ይበራል። እነርሱንም በመጠቀምም በቀልቡ ወደ መልካም ነገር ሁሉ ይጓዛል። የተለያዩ መሰናክሎችንም ያልፋል። ወደ ጀነት በሚያደርገው ጉዞ ውስጥም እነኚህኑ ክንፎች ይጠቀማል። ክንፎቹን በአግባቡ ከተጠቀመ በየትኛውም የስሜትም ሆነ ሌላ የማዘናጊያ መረብ ተጠልፎ አይወድቅም። በነፍሱም ሆነ በስጋዊ ስሜቱ አይታለልም።
እዚህ ጋር አንድ ጥያቄ ይነሳል። በላጩ የትኛው ነው? ተስፋ ወይንስ ፍራቻ? አሳማኝ መሳጭና ማራኪ በሆነው ንግግራቸው ኢማም አቡ ሐሚድ አልገዛሊ ለጥያቄው እንዲህ በማለት መልስ ይሰጣሉ። ጥያቄው እንጀራ ወይስ ውሃ ይበልጣል ከሚል ጥያቄ ጋር ተመሳሳይ ነው። መልሱም ለራበው ሰው እንጀራ፣ ለጠማው ደግሞ ውሃ ይመርጣል ወይም ይሻለዋል የሚል ነው። ሁለቱ አንዱ ላይ የተገኙ እንደሆነ ደግሞ ይበልጥ አስፈላጊ ወደ ሆነው ማዘንበሉ መልካም ነው። ረሃብ በልጦ ከሆነ እንጀራው ይሻላል። ጥማቱ የከፋ እንደሆነ ደግሞ ውሃው ይመረጣል። እኩል ከሆኑ ደግሞ እኩል ናቸው። የአላህ ፍራቻና እሱን መከጀል የማይለያዩ መንታ ነገሮች ናቸው። አንዱን ከሌላኛው መነጠል አይቻልም። እንዲያውም አላህን መከጀል ስላለው ትሩፋት የተነገረ ነገር ሁሉ ለአላህ ፍራቻም ይሰራል። ምክንያቱም አይነጣጠሉማ። አንድን ነገር የወደደ ሰው ያ ነገር እንዳያልፈው መፍራት አለበት። እንዳያልፈው የማይፈራ ከሆነ ያንን ነገር አይወደውም ማለት ነው። በመጠበቁ ብቻ ፈላጊና ከጃይ ነው ማለት አይቻልም። እንዳያልፈውም መፍራትና መስጋት ይኖርበታል። በመሆኑ ፍራቻና ክጀላ የተያያዙ ነገሮች ናቸው። አንደኛውን ከሌላኛው መነጠል ይከብዳል። ለዚህም ነው አልሐሪስ አልሙሐሲቢ ክጀላን ሲገልጽ ከፍራቻ ለመለየት ያልቻለው። እንዲህ በማለት ይገልጸዋል። ክጀላ ወይም ተስፋ ማለት ስራህ ቅበላ እንዲያገኝና በዚያም ላይ ምንዳ ማግኘትንም መከጀል ነው። ከዚሁ ጋር በማያያዝም ስራህ እንዳይመለስብህ ወይም ተቀባይነት እንዳያጣ ትፈራለህ፣ ወይም የሆነ የሚያበላሸው ነገር አስገብቼበት ይሆን ብለህ ትሰጋለህ። ይህ አጠቃላይ እይታ ነው። ይህንኑ መሰረት በማድረግ ነው ይህ ትምህርት ሊዘጋጅ የቻለው። ባይሆን አንድ ነገር አለ። ትምህርቱ ወደ አንደኛው ወገን ያደላል፣ ወደ አንደኛው እይታ ይበልጥ ያዘነብላል። ይህም ሲባል ግን አንደኛውን እሴት ዋጋ ለማሳጣት ወይም ለማቃለል አይደለም። ባይሆን ተስፋን ከፍራቻ ክጀላን ከማስፈራራት በማስበለጥ ትምህርቱን እንዳስስበታለን። የዚህ አይነቱ አካሄድ በብዙ ዳዒዎች ዘንድ የተለመደ አይደለም። ብዙዎች የሚያነሱትና የሚቀልላቸው ስለ አላህ ፍራቻ ማውራት ነው። አላህን ፍሩ፣ አላህን ፍሩ የብዙዎች ማስጠንቀቂያ ነው። የቀድሞዎቹም ሆነ የአሁኖቹ መጽሐፎችም የሚያተኩሩት በዚሁ ዙሪያ ነው። የቀደምት አበው ወርሶቻችንም በብዛት የሚያተኩሩት የአላህ ፍራቻ ላይ ነው። በርካቶች ማስጠንቀቅና ማስፈራራት ነው የሚሆንላቸው። ከእዝነቱ በላይ ስለ ቅጣቱ ያወሳሉ። ኻቲማን ስለ ማማር ሳይሆን ስለ መጥፎ ኻቲማ ብዙ ይናገራሉ። ስለ እሳት የሚያወሱ ምላሶች አቤት መብዛታቸው! እሳት ከእሳት ተጠንቀቁ፣ እሳትን ፍሩ። ሌላው ቀርቶ ስለ ሁለቱ ጉዳዮች ማለትም ፍራቻና ክጀላ ስናወሳ እንኳ እንደዋዛ የአላህ ፍራቻ የሚለውን ቃል ነው የምናስቀድመው። ለምዶብን ፍራቻና ክጀላ እንላለን። ክጀላ ወይም ተስፋና ፍራቻ አንልም። ተስፋን ብናስቀድም ምን ችግር አለው? ለምን ይሆን? የአላህ ሃይማኖት እስልምናችን ሚዛናዊ ነው። መርሁና አስተምሮም በድንበር በማለፍና በቸልተኝነት መካከል ነው። አላህ ስብሓንሁ ወተዓላ ሁሉንም ነገር መጥኗል፣ ለሁሉም ነገር ልክ አድርጓል። በዲን ጉዳይ አንድም ሰው አያጠብቅም የተሸነፈ ቢሆን እንጂ።
ሰዎች በባህሪያቸው ቀስ እያለ እየራራ እያዘነላቸውና እያባበላቸው ወደ አላህ ሱብሓነሁ ወተዓላ መንገድ የሚወስዳቸውን ሰው ነው የሚመርጡት። ለዚህ አይነቱ ዳዒ ነው በጎ ምላሽ የሚሰጡት። ማንኛውንም መልካም የተባለን ነገር ሁሉ የሚያበረታታን ሰው ይቀበላሉ። ልኩን ባለማወቁ ምክንያት በጌታው ያመፀን ሰው በፍቅር የሚቀርብን ሰው ነው የሚሹት። ውዴታና ትህትናን የያዘችውን የተስፋን ትምህርት ቤት የሚከፍትላቸውን ነው የሚናፍቁት። ምንም እንኳን ትምህርቱ አጠቃላይ በሆነ መልኩ ለሁሉም የተዘጋጀ ቢሆንም በዋናነት ግን ሁለት ወገኖችን ያናግራል። ፈውስ የሆናቸው ዘንድም መድኃኒቱን በድፍረት እንዲጠጡ ይጋብዛቸዋል። አንደኛው ጀነትን ማግኘት ፈጽሞ መታሰብ የማይችል ለሥራው ወንጀልም ይቅር የመባሉ ጉዳይ ያለቀለት እንደሆነና እንደማይሳካለት አድርጎ ሊያስብና ተስፋ የመቁረጥ ስሜት የተደራረበበት አመፀኛ። ሁለተኛ ነፍሱ በጎና ምርጥ ነገሮችን ከመስራት የደከመች፣ ሌሎች መልካም ነገሮችን ሁሉ ቀናንሶ ወይም ትቶ ግዴታ በሆኑ ነገሮች ላይ ብቻ ለተወሰነ የተስፋ መርከብ ወደ አላህ ሱብሓነሁ ወተዓላ የእዝነት ዳርቻ ትወስደው ዘንድ በቀልቡም ውስጥ ሙሉ በሙሉ ሊጠፋ የደረሰን ተስፋ እንዲንሰራራ ለማድረግ ነው። እውነተኛ ተስፋ ከእውቀት በኋላ ብቻ ነው ሊመጣ የሚችለው። እውቀትን መሰረት ያደረገ ነው። ጌታውን ያላወቀና እሱን በመጥፎ ነገር የጠረጠረ ማንኛውም ሰው የተስፋ ብርሃን ወደ ቀልቡ ድርሽ ሊል አይችልም። ይህ ትምህርት እየጠፋ ያለውን በአላህ ላይ ተስፋ የማድረግን ስሜት ለመቆስቆስና ለማጎልበት የሚደረግ መጠነኛ አስተዋጽኦ ነው። ከቅርበትም በመሆን የኢማንን ሜዳ ያበራልናል። በዚህም የአላህን እዝነትና ርህራሄ እንድናውቅ ከቸርነቱና ከውዴታው ኩባያ እንድንጎነጭ ይጋብዘናል። ከምንቀስመው ትምህርት በመነሳትም በተጨባጭና ግልጽ በሆነው ዓለም የደጋግ አማኞችን ምስክርነት በማጤን ከቀደምትና ከቅርብ ጊዜ ሰዎች ልምድ በመማር የአላህን ውዴታ ጥፍጥና እንድናጣጥም ስክነት ወደሚያስገኘው ጥላው እንድንጠጋና በሰፊው የደስታ ሜዳ ውስጥ እንድንንፈላሰስ ይጥረናል። ያሕያ ኢብኑ ሙዓዝ በተውሂድ ቃል ስለ መሰከረ ሰው የሚሉትን እንስማ። ተስፋን በውስጣችን ይዘራልና የአንድ ሰዓት ተውሂድ የ50 ዓመት ወንጀልን የሚያጠፋ ከሆነ የ50 ዓመት ተውሂድ ደግሞ ወንጀልን እንዴት ሊያደርግ እንደሚችል ልብ እንበል ይላሉ። ደረቅ መሬትን ከሞተች በኋላ ሕያው የሚያደርጋት አምላክ ደረቅ ቀልብንም ከሰማይ በሚወርድ ብርሃን አንድ ቀን ሕያው ያደርጋት ይሆናል። ያኔ ታዲያ ቀልብ በአዲስ መንፈስ አዲስ የተስፋ ዜማውን ያሰማል። አላህ ሱብሓነሁ ወተዓላ ቃላቶቼን ተስፋ ሰጪ የሆኑ ነቢያዊ አስተምህሮን መሰረት ያደረጉ ያደርጋቸው ዘንድ እማጸነዋለሁ። ምክንያቱም ነቢያችን ዓለይሂ ሰላቱ ወሰላም አግራሩ አታስጨንቁ፣ አበስሩ አታስደንብሩ ብለውናልና። ይህ መልእክት ከሸይጣን ጋር ለምናደርገው የምድር ላይ ጦርነትም ወገቡን የሚበጥስ መልእክት ይሆን ዘንድ እመኛለሁ። መልእክቴ አበሳሪ ለሆኑ ዳዒዎችም መልካም ስንቅ፣ የፍጥረታትን ቀልብ ሁሉ የሚያዋድድና ከእሳትም የሚያረቃቸው ይሆን ዘንድ አላህን እለምናለሁ። በጥረቴ ፍሬም መቃብሬ ውስጥ እንዲጠቅመኝ አፈር ተንተርሼ ባለሁበት ሁኔታም ደረጃዬን ከፍ የሚያደርግልኝ፣ ጀነት ውስጥም የደረጃ ድርሻዬን የሚያሰፋልኝ የሚያደርግ ይሆን ዘንድ እመኛለሁ።
ነቢያችን ዓለይሂ ሰላቱ ወሰላም በሐዲታቸው እንደተናገሩት አላህ ስብሓነሁ ወተዓላ እንዲህ ይላል፣ የአደም ልጅ ሆይ ተነስ እና ወደ እኔ ና፣ እየተራመድክ ና፣ እየገሰገስኩ ወደ አንተ እመጣለሁ። ምንኛ አስገራሚ መልእክት ነው! ተነስ፣ አታመንታ፣ ተንቀሳቀስ፣ በሙሉ ተስፋና ያለምንም ፍራቻ ወደሱ እንገስግስ። የአላህ እዝነት እኛ ከምናስበውና ከምንገምተው በላይ ነውና የቱን ያህል ጥፋተኛ ብንሆንም ዛሬም ሆነ ነገ እዝነቱን እንከጅል፣ ምህረቱን ተስፋ እናድርግ። ወንጀልን የምትሸፍን ሆይ በማን ሽፈና ውስጥ ሆነን እንደምናመሽና እንደምናነጋ እናስተውል። ያላስተዋልናቸው በርካታ በጎ ነገሮቹ እና ውብ ሥራዎቹ ሁሉ በትክክል ቢገለጡልን ኑሮ በእርሱ ናፍቆትና ውዴታ ቀልጠን ባለቅን ነበር። ቸርና ሸፋኝ የሆነው አምላክ ለኛ ያደረጋቸው ነገሮች ምንኛ ያማሩ የበዙና የከበሩ ናቸው። ነውራችንን አልገለጠብንም፣ መጥፎ ነገሮቻችንን ደበቀልን፣ መጥፎ ሽታዎቻችን አፈነልን። ኑሮአችንንና እንከኖቻችን አደባባይ እንዲወጡ አላደረገብንም። ሰዎች እኛ በሌለን ነገር እስኪያወድሱን ድረስ ሸፈነልን። ብዙ መጥፎ ነገር እንዳለን አላወቁ። ነውርን ከማይሸፍን ስህተትን ከማይምር እና በሰላሙም ሆነ በቁጣ ጊዜ ከማይታመነው የሰው ልጅ አንጻር ስናወዳደረው ምንኛ ምን ነው! አቤት የቸርነቱ ስፋት! አላህ ስብሓንሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.